የወረደም ነገር ይጠቅማል አሉ ረሱል ሰለላሁ ዐለይሂ ወሰለም። ፈዐለይኩም ዒባደላሂ ቢዱዓ፣ እናንተ የአላህ ባሮች ሆይ በዱዓ ላይ አደራ እላችኋለሁ። ፈድሉ እንደዚህ አይደለም፣ እንዲህ ቀላል አይደለም። በል ሁወ ከቢሩን ጂደን፣ በጣም ትልቅ የሆነ ምንዳ ያለው ነገር ነው ዱዓ። ቀዷን የሚመልስ በላእ የሚመልስ ነገር ነው። እንግዲህ አላህ ሱብሓነሁ ወተዓላን መለመን እንደምታውቁት ሚን አፍደሊል አዕማል ሰዎችን መጠየቅ ነው። ሰዎችን መለመን ነው የተወገዘው። አላህን መጠየቅማ አላህ ሱብሓነሁ ወተዓላ ራሱ ተናግሯል። ከማ ቃለ አሐድ ሻዒር፣ አንድ ሻዒር እንዳለ አላሁ የግደቡ ኢን ተረክተ ሱአላ፣ አላህ ሱብሓነሁ ወተዓላ እሱን መጠየቅ ስተው ይቆጣላል። ወቡነየ አደመ ሒነ የስአሉ የግደቡ፣ በዛ ተቃራኒ ደግሞ የሰው ልጅ ሲጠየቅ ምን ያደርጋል? ይቆጣል። አላህ ሱብሓነሁ ወተዓላ ግን ለምን አልተጠየኩም ብሎ ነው። ቢየዲሂ ኩሉ ሸይ፣ የሁሉም ነገር ቁልፍ በእጁ ስለሆነ የፍዐሉ ማ የሻ፣ የፈለገውን ነገር ስለሚሰራ ላ ዩዕጂዙሁ ሸይኡን ፊል አርድ ወላ ፊሰማ፣ በምድርም በሰማይም ለሱ የሚከብደው ነገር ምንም የለም። ወሁወ ኻሊቁሁ፣ ፈጣሪው እሱ ነው። ወሁወ ማሊኩሁ፣ አስተናባሪው እሱ ነው። ለዛ አላህ ሱብሓነሁ ወተዓላ ዱዓን ጠይቆት ለምኖት እጁን አንስቶ አንድ ባሪያ ሊመልሰው ያፍራል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ኢነ ረበኩም አሉ የእናንተ ጌታ እኮ ሐይዩን ከሪሙን አሉ፣ የሚያፍርና ቸር የሆነ ጌታ ነው። የስተሕይ ሚን ዒባዲሂ፣ ከባሮች እኮ ያፍራል አሉ። ኢዛ ረፈዐ የደይሂ፣ እጆቹ ወደ እሱ አንስቶ ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ሀጃውን እንዲፈጽምለት ሀጃውን እንዲሞላለት እጁ አንስቶ አላህ ሱብሓነሁ ወተዓላ ያፍራል። አየሩደሁማ ሲፍራ አይ ኻሊያ፣ ባዶ አድርጎ ሊመልሰው ይፈራል፣ ያፍራል። ተመልከቱ ምን አይነት ለባሮቹ ምን አይነት ሪዓያ እንዳለው፣ ምን አይነት ጥበቃ፣ ምን አይነት ቦታ እንዳለው። ከሱ ውጪ መጥራትን እኮ አላህ ሱብሓነሁ ወተዓላ አውግዟል አይደለም? እንዳይጠራ እንዳይለመን እኮ ከልክሏል። ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ ብሎ ከሱ ውጪ ያለን እንዳጠራ እንዳለም የማይጠቅምህንም የማይጎዳ እውነት ነው። ከሱ ውጪ ሊጠቅምና ሊጎዳ የሚችል የለም። ስለዚህ ዱዓ ላይ ልንበረታ ይገባል። እዚህ ዐሽረል አዋኺር ላይ በዱዓ ልንበረታ ይገባል። ዱዓ ኢስቲጃባ የሚሆንባቸው ሰዓቶች አሉ፣ ወቅቶች አሉ። አንደኛው በይነል አዛን ወልኢቃማ፣ ከኢቃምና ከአዛን መካከል፣ እንዲሁም ዐንደ አኺር ለይል፣ የሌሊቱ ክፍለ ጊዜ ላይ እንደዛው አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል። ኑዙለን የሊቁ ቢጀላሊህ፣ የእሱን ልቅናና የእሱን ትልቅነት ሊስማማ በሚችል መልኩ ወደ ቅርቢቷ ሰማይ ዱንያ ይወርዳል። ያን ሰዓት ምን ይላል? ማን ነው የሚጠይቀኝ? ፈአስተጂበ ለህ፣ ጥያቄውን እሺ በለው መመልስለት። ማን ነው እስትግፋር የሚጠይቀኝ? ምህረትን ምለግሰው ብሎ አላህ ሱብሓነሁ ወተዓላ ይላል ማለት ነው። ስለዚህ ይሄም ሌላኛው ወቅት። ሌላኛው የትኛው መልካም ስራ ተሰርቶ እንደዛው ቁርአን ተቀርቶ ሊሆን ይችላል። ብቻ አላ ኩሊ ሐሊን የትኛው መልካም ስራ ከተሰራ በኋላ ዱዓ ማድረግ ፈሁወ ሰበብ። ሌላው ደግሞ ለዱዓ ኢስቲጃባ ምክንያት የሚሆነው እርግጠኛ ሆኖ ዱዓ ማድረግ። ወዱላህ ወአንቱም ሙቂኑን ቢልኢጃባ ነው ረሱል ሰለላሁ ዐለይሂ ወሰለም። ስትለምኑ ዱዓ ስታደርጉ አላህ ሱብሓነሁ ወተዓላ ይቀበለኛል ብላችሁ አድርጉ። ለምን? ቅድም እንዳልኳችሁ እሱን ሊከብደውና ሊሳነው የሚችል ነገር ስለሌለ ማለት ነው። ስለዚህ ዱዓ እዚህ ዐሽረል አዋኺር ላይ ልንበረታ ይገባል። በሱጁድ ላይ በሩኩዓችን ላይ የረሱል ሰለላሁ ዐለይሂ ወሰለም የሌሊት ሰላት እኮ የቂራቱ ሁኔታና የሩኩዑ ሁኔታ አንድ አይነት ነበር ነው የሚሉት። ስለዚህ በዚህ አይነት ወቅት